የምርጫ ቦርድ ጉዳይ የትግራይ ፖለቲካ ፓርቲዎች ሶስት የትግራይ ፖለቲካ ፓርቲዎች ወደ ምርጫ ቦርድ ያስገቡት እንትን አለ አቤቱታ አለ አሉ። አቤቱታ እንኳን አይባልም ግን ኮንሰርን ናቸው። ኮንሰርን ትግራይ ባለፈው በጦርነቱ ምክንያት በትግራይ ወረራ ጊዜ አብይ ምርጫ ሲያካሂድ ትግራይ ምርጫ አልነበረም እንደምታውቁት አልነበረም ሙሉ ትግራይ እና አረና የሚባለው ፖለቲካ ፓርቲ ትግራይ ላይ ምርጫ አላካሄደም። ያረጋው በረ ትዴፓ ትግራይ ላይ ምርጫ አላካሄደም። ክልላዊ ፓርቲዎች ናቸው። ትንሳኤ ሰብዓ እንደርታ የሚባል ፓርቲ ትግራይ ላይ ምርጫ አላካሄደም። ዘንድሮ ሁለተኛ ዓመታቸው ሁለተኛ ምርጫ ማከናወን አለባቸው ቢያንስ ባለፈው ስላመለጣቸው የኢትዮጵያ ምርጫ ቦርድ ደግሞ በተከታታይ ሁለቴ ምርጫ ያልተሳተፈ ፖለቲካ ፓርቲ ይሰረዛል ይላል። በአዋጅ የወጣው ህግ አለ ይሰረዛል። ቢያንስ ያለፈው ጊዜ ካመለጠው ዘንድሮ መሳተፍ አለበት። አንዱን ወንበር ቢሆን መሳተፍ አለበት ለተሳትፎ ጭምር አለበለዚያ ይሰረዛል ነው። ስለዚህ አረና ክልላዊ ነው አልተሰረዘም። የነገብሩ አስራት አልተሳተፈም ያለፈው አሁንም አይሳተፍም። ትግራይ ላይ ምርጫ አይካሄድም። ኦፍ ኮርስ ብዙ ጊዜ ነግረናቸዋል። ምርጫ እናካሄዳለን በመላ ኢትዮጵያ አይካሄድም ብለን ነግረናቸዋል። አይካሄድም። አይሰሙም። እንደዛ ስንላቸው ጉራ ይመስላቸው ነበር። አይካሄድም። ስለዚህ ምንድነው የሚያደርጉት? የአረጋው በርሄም የነገብሩ አስራትም ትንሳኤ ሰብዓ እንደርታ የሚባልም ሶስቱ ለምርጫ ቦርድ እኛ ክልላዊ ፓርቲዎች ነን፣ ሁለት ዙር ሊያመልጠን ነው፣ ባለፈው አልተወዳደርንም በጦርነት ምክንያት፣ አሁንም ትግራይ ላይ አመቺ ሁኔታ የለም፣ በትግራይ ባለው ሁኔታ ለምርጫ ዝግጁ አይደለም ክልሉ። ስለዚህ ምንድነው ምርጫ ቦርድ እንዳይሰርዛቸው ማለት ነው። ምርጫ ቦርድ ሊሰርዘን አይገባም። በልዩ ሁኔታ የኛ ኬዝ ሊነገር ማለት ኤክስትራኦርዲናሪ በሆነ ሲቹዌሽን እኛ አስቻይ የሆነ ሁኔታ ምርጫ እናንተም ማተሳተፍ ስለሆነ እዛ አካባቢ ኦፕሬሽን ለማታደርጉ እኛ በትግራይ ላይ መሳተፍ አንችልም፣ ክልላዊ ፓርቲዎች ነን። ስለዚህ በልዩ ሁኔታ ይታየልን የሚል ጥያቄ አቅርቧል። የትግራይ ጉዳይ አሳማኝ ነው፣ ምክንያታችሁ አሳማኝ ነው ብላለች ሜላት ወርቅ። የቺ ምርጫ ቦርድ ሴትዮዋ ምክንያታችሁ ጥሩ ነው፣ አሳማኝ ነው፣ ግን ውሳኔ እንወስንበታለን የሚል መረጃ ከምርጫ ቦርድ አካባቢ አግኝተናል። እሷ እንደዛ እንዳለቻቸው ሌላም በአማራና በኦሮሚያ አካባቢ ያሉ ተመሳሳይ ጥያቄ ያቀረበዋሉ። አማራ ክልል ጦርነት ላይ ነው ያለው፣ ኦሮሚያን ጦርነት ላይ ነው ያለው እና ማካሄድ አንችልም የሚሉ ፖለቲካ ፓርቲዎችም አቅርበዋል ለኢትዮጵያ ምርጫ ቦርድ። ምንድነው ያለችው እዚህ ላይ? የትግራይ ይገባናል፣ ክሊር ነው፣ እዛ ብዙም አጨቃጫቂ አይሆንም የትግራይ ኮንሰርን። የአማራና የኦሮሚያ ፖለቲካ ፓርቲዎች ግን ሪሊ የአማራ ክልል ምርጫ ማካሄድ ትችላላችሁ አትችሉም፣ ኦሮሚያም ትችላላችሁ አትችሉም የሚለው ጆይንት ኮሚቴ አቋቁመን እናጣራለን። ወደ ክልሉ ልከን ይቻላል አይቻልም የሚለው ወደ ኦሮሚያም ወደ አማራም ልከን ሁኔታውን እንመረምራለን። ውሳኔ ለመስጠት ግን አሁን አንችልም ብላለች ከምርጫ ቦርድ ያገኘነው። በሌላ በኩል የኤሌክሽን ቦርድ የኢትዮጵያ ኤሌክሽን ቦርድ ኢግኖር ተደርጓል በኢንተርናሽናል ኮሚኒቲ። ምንም ኢትዮጵያ ምርጫ ለጦርነት ላይ እንዳለች ሀገር የሚያውቃት እንጂ ለምርጫ እየተዘጋጀች እንደሆነ ኤምባሲዎች በሙሉ ኢግኖር አድርጓታል። የኢትዮጵያ የዴቨሎፕመንት ፓርትነርስ በዲሞክራታይዜሽን በሂውማን ራይትስ ጉዳይ ላይ ኢትዮጵያን ይረዳሉ ያግዛሉ የሚባሉ አገሮች አሉ። ለምሳሌ አውስትራሊያ አለ፣ ካናዳ አለ፣ ዩናይትድ ኪንግደም አለ፣ ጃፓን አለ፣ ሳውዝ ኮሪያ አለ፣ አሜሪካ አለች። ትልልቅ የሚባሉ የኢትዮጵያ ፓርትነርስ የሚባሉ ለብዙ ዓመታትና የኢትዮጵያ ኢንስቲትዩሽንስ ዲሞክራታይዝ በማድረግ በተለይ የምርጫ ቦርድ አካባቢ በጀስቲስ ሲስተሙ አካባቢ በኦምቡድስማን ኦፊስ የእንባ ጠባቂ አካባቢ የሚረዱ የሚያግዙ ስፖንሰር የሚያደርጉ ተቋም አገሮች አሉ። አሁን ምንም ነገር ስለ ኢትዮጵያ ምርጫ ቦርድ አጀንዳ ማያደርጉም፣ በፍጹም አጀንዳ ማያደርጉም። አሁን የሰማነው ሰሞኑ የሆላንድ የኔዘርላንድ ኤምባሲ ወርክሾፕ ያዘጋጃል የምርጫ ጉዳይ አንዳንድ ኮድ ኦፍ ኮንዳክት ምናምን ብሎ ወርክሾፕ ያዘጋጃል። የሰማነው የኔዘርላንድ ኤምባሲ ብቻ ነው እንጂ በሙሉ እነዚህ ሀገራት ዘግቶታል። የኢትዮጵያ ምርጫ ጉዳይ ባለፈው ሰፖርት ያደርጉ ነበር፣ አሁን ግን ጉዳያቸው አይደለም። አውሮፓ ህብረትን ፎር ዛት ማተር ጉዳዩ አይደለም፣ እዚህ ውስጥ እጁ የለበትም። አሁን ይሄን ከምርጫ ቦርድ የነገሩን ይሄ ኢግኖር አደረጉን። ምንም ነገር ከኛ ጋር ግንኙነት የላቸውም። አሁን የጠቀስኳቸው ሀገር ያሉን ከዚህ ጋር በተያያዘ የኦፌኮ ጉዳይ እንገራችሁ። ኦፌኮና ኦነግ በእውነት አሁን ደጋፊ አጃቢ የብልጽግና አጃቢ ሆኖ ምርጫ ላይ ይሳተፋል። በቴ ኡርጌሳን አቶ በቴ ኡርጌሳ የኦነግ ፖለቲካል አፌርስ ዋና ሰውዬ በቴ ኡርጌሳን በብልጽግና አቶ አሁን ደጋፊ ሆኖ የምርጫ ቦርድ ደጋፊ ሆኖና የሆነ አሯራጭ ሆኖ ለመምጣት ተፍተፍ እያለ ነው።
ከሱ በፊት ስለ ኦፌኮ ልንገራችሁ። ኦፌኮ በ5 ቦታ ብቻ ነው የሚሳተፈው። ይሄም ላለመሰረዝ ነው። የፕሮፌሰር መራራ ጉዲና ፓርቲ ለብዙ ዓመታት በዲሞክራቲክ በሆነ በአስቻይ ባልሆነ ቦታ ጭምር ከድሮ ከኢህአዴግ ጊዜ ጀምሮ ለተከታታይ ጊዜ በኢትዮጵያ ፖለቲካ ፓርላማ ላይ በመግባት አሸንፈው በመግባት አምቦ አካባቢ ተወዳድረው በመግባትና የህዝብ ድምፅ ሆኖ በመሰማት ነው የሚታወቁት። መራራ ጉዲና በአመፅ አያምንም። ሁሌ ዲሞክራሲ በሰላማዊ የሆነ ትግል ነው የሚያምነው እና ብዙ ሰው ኦነግ እዚህ አስመራ ነኝ ዩጋንዳ ነኝ በሚልበት ጊዜ እሳቸው እየተወዳደሩ ፓርላማ አሸንፈው ይመጡ ነበር። ኦፌኮ አሁን ባለፈው ጊዜ ስላልገባ እና አሁንም ሊሰረዝ ስለሚችል ደግሞ ምንድነው እያለ ያለው በአዲስ አበባ 3 ቦታ ይሳተፋል። የሰማነው ከኦፌኮ ያገኘነው መረጃ ነው። አዲስ አበባ 3 ውክልና ያደርጋል። ከ20 ምናምኑ በ3 ቦታ ይሳተፋል። ሐረር ከተማ 1 ውክልና ይኖረዋል፣ በአንድ ይሳተፋል። ሸገር ሱሉልታ ይሁን ሰበታ አላውቅም፣ ግን ሸገር 1 ውክልና በአንድ ሰው ይወዳደራል። ቶታሊ ኦሮሚያ በትልቁ ኦሮሚያ ምንም አይወዳደርም። የሐረርና የሁለቱ 50-50 ነገር ነው። ሐረሪ እዛ 1 ሰው ያወዳደራል። ኦሮሚያ ግን ሙሉ በሙሉ ትልቁ ኦሮሚያ 1 ውክልና አይኖርም፣ አልወዳደርም ብሏል። ሸገር ያው አዲስ አበባ ዙሪያ ነው። ኦፌኮ ለየት ያለ ኦፌኮ ያወጣው የኦፌቶ የሰማነው አቋም ኢንትረስቲንግ ፓርቱ ምንድነው? ለክርክር አልቀርብም ብሏል፣ አሳውቋል። እኔ አሁን የምሳተፈው አሁን ውክልና በዚህ አካባቢ እሳተፋለሁ ብዬ 5 ሰው እሳተፋለሁ ምለው ለይስሙላ ነው። ዲሞክራሲያዊ ምርጫ እንደማይሆን እናውቃለን፣ ግን በህጉ መሰረት በአዋጅ መሰረት ልንሰረዝ ስለምንችል ባለፈው ባለመሳተፋቸው አሁን ክፍተቱ ተጠቅሞ ብልጽግና ሊሰርዘን ስለሚችል ለይስሙላ ሰው እንወክላለን እንጂ ኢትዮጵያ ውስጥ አሁን ብልጽግና ምርጫ አካሄዳለሁ የሚለው የውሸት መሆኑ ስለምናውቅ በኢቲቪ በፋና በሚደረገው ክርክር ላይ ኦፌኮ አይሳተፍም ብሏል። ስለዚህ የኦፌኮ ተወካይ ምርጫ ላይ አሰብ እናስመልሳለን፣ ኤርትራ የማናት ወይዘሮ ገሌ የማናቸው ምናምን የሚሉት እዛ ላይ አይሳተፍም ኦፌኮ። ሌላ ከኦሮሚያ አካባቢ ብልጽግና ሰዎች የሚያደርጉትን ጉድ ልንገራቸው። የምርጫ ካርድ ያልወሰደ ይላል። አሁን አዲስ አበባ የሚነገር ነው። አዲስ አበባ ኢንክሉዲንግ አዲስ አበባ ኦሮሚያ፣ በተለይ ደግሞ ከኦሮሚያ ያሰባሰብ ነው። የምርጫ ካርድ ያልወሰደ የህዝብ አገልግሎት አያገኝም። ተመልከቷል። ህዝቡ እንዴት አድርጎ ባስገዳጅ ወደ ምርጫ ካርድ ያስገቡት እንደሆነ የህዝብ አገልግሎት አያገኝም። ማንኛውም ቀበሌ ስትመጡ የሆነ አገልግሎት ለማግኘት የምዝገባ ለምርጫ እንደተመዘገበ ያቺ ካርድ ይዞ የሆነ እኮ ምርጫ አለው ተሳትፌያለሁ ብሎ ከጉዳዩ ጋር ሰርቲፊኬት አለው። ለምሳሌ ቀበሌ መታወቂያ ለማሳደስ ለመውሰድ ያቺ ምርጫ ላይ ተሳትፌያለሁ አልተሳተፍኩም ይዞ ይወስዳል ማለት ነው። አስገዳጅ ነው። የህዝብ አገልግሎት አያገኝም። የቀበሌ መታወቂያ ጭምር አያገኝም። ይሄ ስኳር ዘይት ምናምን የሚባለው አገልግሎት ቀበሌ አካባቢ የሚደረጉ ሶሻል ሰርቪስ አይሳተፍም። እና አሁን ዛሬ ከኦሮሚያ የደረሰን ብልጽግና ምንድነው የሚያደርገው? ገበያ አካባቢ ገጠር ሄዶ ተመዝገቡ ማለት ስለማይችል ወረዳ ቢሊስማ ኦሮሞ በአብዛኛው የቀበሌ አካባቢ ስለሚያስተዳድረው እሱ ሸኔ እያለ የሚያንቋሸው ሰራዊትና ድርጅት ምንድነው የሚያደርገው? ገበያ ላይ ይመጣና ህዝቡ ሰብሰብ ብሎ ገበያ በሚመጣበትና በጣም ወደ 9 ሰዓት 8 ሰዓት አካባቢ ሲሆን ብዙ ሰው በሚሰበሰበት ጊዜ በሙሉ በየቦታው እያገተ ካርድ ይሰጣቸዋል፣ ያድላል። እዛው ካርድ ገበያ ውስጥ የምርጫ ካርድ በግድ ነው የሚሰጣቸው። ይሄ ኦሮሚያ ነው። ሌላ የለቅሶ ቀን ለቅሶ የአቶ ገሌ ማን ለቅሶ አለ ሲባል ምርጫ አስፈጻሚዎች ምናምን ይሄ ምዝገባ የሚሰጡት በሙሉ ይሄዳሉ ወደዛ። ከቀብር ስነ ስርዓት በኋላ በቀጥታ ካርድ ውሰዱ ብሎ ያሰልፏቸዋል። ይሄን ከዚህ ጋር በተያያዘ ኦነግ ምዝገባ ተመዝግቧል። ኦነግ የሚገርመው ደግሞ ሁለቱ ናቸው የተመዘገቡት። እኔ ነኝ የኦነግ ባለቤት የሚሉት ቀጀላ መርዳሳና ኦቦ ዳዊት ኢብሳ ሁለቱም ኦነግ ነን ብሎ እየተመዘገቡ ነው። ሊሳተፉ ነው ሰምተናል። እንግዲህ በቴ ያጣ ድርጅት ነው በእውነት በቴ ያጣ ድርጅት አሁን እዚህ ያው አጃቢ ሆኖ ብልጽግና አጃቢ ሆኖ ለመሳተፍ ተመዝግቧል። ኦነግ የማን ነው? ከዚህ በፊት እንደምታውቁት በብርቱካን ሚደቅሳ ጊዜ ኦነግ የዳዊት ኢብሳ ነው የሚል ውሳኔ ተወስኖ ነበር በምርጫ ቦርድ። ብርቱካን ነበረች። ከዛ
ያው ይሄ የሂልተኑ ኦነግ የሚባላል የቀጀላ ለሁለት ከፍለው አብይ አህመድ የሸወዳቸው ነው። የሂልተኑ ኦነግ የሚባለው የቀጀላ ከዛ ወደ ሹመት ሰጥቶ የባህልና ቱሪዝም ሚኒስትር አደረገው። ሪል ኦነግ አልነበረ። ሪል ኦነግ የነበረው እና ብዙ ኮንስቲትዌንሲ እና ትልቅ ህጋዊ ነገር የነበር ከኦቦ ዳዊት ኢብሳ ጋር ነበር። አሁን ቆይቶ እነ ቀጀላ መርዳሳ ወደ ሰበር ችሎት ወስደው ሰበር ችሎት ደግሞ ውሳኔ አልወስንም ተግባብታችሁ ስሩ፣ ጉዳዩ ግን የእንትና ዳዊት ኢብሳ ሊወስደው አይገባም፣ ሁለታችሁ ይገባችኋል፣ ተስማምታችሁ ተነጋግራችሁ ከምርጫ ቦርድ ጋር ችግራችሁ ፍቱ ብሎ መልሶ አሁን ሁለቱም ቀጀላ መርዳሳም ኦቦ ዳዊት ኢብሳም ኦነግ ነን ብለው ይሳተፋሉ የሚል መረጃ አለ። ከዚህ ጋር በቀጥታ ግንኙነት ያለው የአማራ ፋኖ ብሔራዊ ንቅናቄ መግለጫ ነው። ዛሬ ያወጣ መግለጫ አለ። ከበድ ይላል። ይሄ ጋዜጣው መግለጫ ባለፈው በቀጥታ በተዘዋዋሪ ስንነግራቸው ነበር። አይቻልም፣ አማራ ክልል አሁን የሚሳተፍ በሙሉ የአማራ ጠላት ነው፣ ደፍረም ሄደ ምርጫ የምትሳተፍ ካለ ከባድ ነው አትችለውም ስንል ነበር። እዚህ ላይ የአፋብን መግለጫና ዋና ነጥቦች ዝም ብዬ ሳመራይዝ አድርገን ለእናንተ በሚመች መልኩ እናስቀምጠው ብለን ነው እና ጥሪው የቀረበበት አካል እና ለፖለቲካ ፓርቲዎች አንደኛው የቀረበ ለፖለቲካ ፓርቲዎች ነው። ከምርጫው ራሳቸውን እንዲያገሉና የአገዛዙ ተባባሪ እንዳይሆኑ ጥሪ አቅርቧል። ወደ በአንደበቱ የተናገረው ነግራቸዋለሁ። መጀመሪያችን ላይ አቅርቡ ብዬ ነው። ከዛ የአማራ ህዝብ ትግሉን ይበልጥ እንዲያጠናክር ጥሪ ቀርቧል። በአስረስ ማረ በኩል ነው የአማራ ህዝብ ትግሉን እንዲያጠናክር ጥሪ አቅርቧል። መላው የኢትዮጵያ ህዝብ ምርጫውን በመቃወም ከህዝብ ጎን እንዲቆም ተጠይቋል። የሚዲያ ተቋማትን በተመለከተ ደግሞ የሚዲያ ተቋማት እውነታውን ለዓለም አቀፍ ማህበረሰብ እንዲያጋልጡ ጥሪ ተደርጎላቸዋል። የኢትዮጵያ እውነታ ማለት ነው። የዓለም አቀፍ ማህበረሰብ በተመለከተ ደግሞ ለምርጫው እውቅና እንዳይሰጥና ለለውጥ እንዲቆም ተጠይቋል። ጸረ መንግስት ኃይሎች በተመለከተ ደግሞ በጋራና በትብብር እንዲሰሩ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ መምህራንና ሰራተኞች በተመለከተ ከምርጫው ሂደት ራሳቸውን እንዲያነሱ ተነግሯቸዋል። የመጨረሻ ማስጠንቀቂያም ሰጥቷል። መጨረሻ ላይ ተመልካች የመጨረሻ ማስጠንቀቂያ ከምርጫው ጋር ያው በሚተባበሩ አካላት ላይ እርምጃ ይወሰዳል ብሏል። ከምርጫው ጋር በተያያዘ እዚህ የሚተባበሩ የሚሰሩ እርምጃ እንወስዳለን ብሏል። ይሄ ትንሽ እናድምጠውና ወደ ሌላ ጉዳይ እናልፋለን። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምጻቸውን አጥፍተው አንዳንዶችም ከጨፍጫፊው ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። እንግዲህ የአማራ ህዝብ ጠላት ነው ማለት አሁን ጠላት ነው ከተፈረጀ አማራ ክልል ለምርጫ መጣለው አስፈጽማለሁ ለመረጥ መጣለው የሚል ከሆነ ከአማራ ፋኖ ብሔራዊ ንቅናቄ ምን አይነት እንትን ሊጠብቀው ይችላል መገመት ነው። ጠላት ነው። እኛ አማራ ህዝብ በድሮን እየተቀጠቀጠ የአማራ ህዝብ የኢትዮጵያ ህዝብ በአጠቃላይ በጦርነት በድሮን እየወደመ ባለበትና እያለቀ ባለበት ሰዓት አሁን የአገዛዙ ተላላኪ ሆኖ በምርጫ ስም ስልጣኑን ለማቆየት የአብይ አህመድ ስልጣን ለማራዘም እውቅና ለመስጠት ህጋዊ ገዳይ ለማድረግ ህጋዊ ሰርቲፊኬት ለመስጠት በህጋዊ መንገድ 5 ዓመት የመግደል ስልጣን እንዲሰጠው የሚደረግ ሩጫ አንታገስም ነው። የአማራ ጠላት ነው፣ የኢትዮጵያ ጠላት ነው ብሏል። በምርጫ የሚሳተፍ ሁሉ የአማራ ህዝብ ጠላት በመሆኑ ማንም ከዚህ ሁሉም እንዲታቀብ የሚል ጥሪ ነው የቀረበው። አይ ቲንክ እዚህ ሚዲያ ላይ ባለፈው ሄንት ሰጥተናቸዋል። የአማራ ፋኖ አይፈቅድላችሁም፣ ክልሉ የህልውና ጉዳይ ገጥሞታል፣ የህልውና ትግል ላይ ነው ያለው ስንል ነበር። አሁን አብይ አህመድ በራሱ ማን ነው የሚባለው የአማራ ክልል ጠንቸሉ አማራ ክልል ሰበስራደር አጭሩ ሰውዬ አረጋ ከበደ በሱ አቅም አማራ ክልል ላይ ምርጫ ማካሄድ አይችልም። አማራ ክልል ግዙፍ ነው። አንድ ቤተሰብ ላይ አንድ ቤት አጥር የሚደረግ ምርጫ አይደለም። ስራውት አማራ የሚደረግ ምርጫ ነውና አይደረግም ለናቸዋል። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ጠንከር ያለ መግለጫ አውጥቷል። በተለያየ መገናኛ ብዙሃን ሲተላለፍሏል። እነዚህ የአብይ መጨቆኛ ወይም የጭቆና መሳሪያዎች የሚባሉት ምርጫ ቦርድ፣ የፍትህ ተቋማት፣
የሰላምና ምናምን ኮሚሽን፣ የዲያሎግ የአገራዊ ምክክር ኮሚሽን የሚባሉ ተቋማት አሉ። ህጋዊ ይሄ እገሌ ዲክታተር ነው ሲባል ዲክታተር ለመሆን ደጋፊ የሚባሉ ተቋማት ተማምነው ነው ደጋፊ እንትን የሚሆነው። የኢትዮጵያ ሰብአዊ መብት ኮሚሽን ለምሳሌ ትግራይ ላይ ወንጀል በሚፈጸምበት ጊዜ፣ ትግራይ ላይ ጄኖሳይድ በሚፈጸምበት ጊዜ፣ ዋር ክራይም በሚፈጸምበት ጊዜ አፉን ዘግቶ ዳንኤል በቀለ ነው ዳንኤል በቀለ ዝም ብሎ ይዘጋ ነበር። መሳሪያ ነው ለአብይ አህመድ መሳሪያ እየሆነ ማለት ነው። ዝም በል፣ እኔ ገላለሁ፣ እኔ አጠፋለሁ፣ እኔ ሰብአዊ መብት ጥሰት እፈጽማለሁ፣ ዋር ክራይም እፈጽማለሁ፣ የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት እንዳታረግ ዝጋኝ ነው። እንደምታውቁት የአክሱም ጭፍጨፋ ተብሎ ዳንኤል በቀለ እኮ ራሽናላይዝ አድርጎታል እኮ። ማን የሚባለው ይሄ ማየት የተሳነው ማን የሚባለው ፍቃዱ ነው ማን የሚባለው ፍትህ አቃቤ ህግ ነው ፍትህ ሚኒስትር ዴኤታ የነበረው እሱ እኮ ያ ኃይል ነው ብሏል እኮ። ሲቪል አልሞተም ብሏል እኮ። በፍቃዱ ምንድነው የምትሰርቀው አንተ አይበቃህም ወይ ብሎ 20,000 ፓውንድ ከቢሮ አውጥቶ ዝም ብሎ በካሽ የሰጠው አብይ ሰጥቶታል። አሳዝኖት መሰለኝ ዘርፋለህ እኮ ገንዘብ ትሰርቃለህና ምንድነው ገንዘብ ችግር አለብህ ብሎ በእንትን የሰጠው በዩሮ ነው ፓውንድ 20,000 የሰጠው እንካስ እና ይቅርብ አትስረቃለ። አብይ እንደዛ አድርጎ ሲጫወትበት ይሄ እንደዚህ ብሏል። የፍትህ ተቋማት ሆኖ የፍትህ ተቋም እንደ መግደያ የሰው አንድ ሰው ዲክታተር እንዲሆን ይጠቀምበታል። ምርጫ ቦርድ ማለት ብርቱካን ሚደቅሳ አሁን ብርቱካን ሚደቅሳ የህግ ሰው ነች ይላል። እሷ እኮ ጀግና ነች እኮ እሷ እኮ እንደዚህ ነች እኮ። እኔ የህግ ሰው ሆኖ ቂመኛ ዶክተር ሆኖ ቂመኛ ሲሆን እኔ አልችልም። ዶክተር ሆኖ የተቀየመው ሰው ማዳን አለበት እንጂ አይገለውም። ዶክተር አይደል አያደርግም። ፕሮፌሽናል አይደረግ እምነት ነው በቃ እንካ ህይወቴን እየሰጠው አንተ እኮ እንደዚህ አድርገኛል በሆነ ጊዜ ምናምን ቢያደርገው ቢገለው ለሱ እንትኑ እንቅልፍ ሊወስድ አይችልም። የህግ ሰው እንደዛ ነው። ማአት ጊዜ ስንት ነገር ተምሮ ቲዮሪ ተምሮ ብዙ ኬዞች አጥንቶ ብዙ የፍርድ ቤት ኬዞችን የሞቱ ኬዞችን ለዲቤት አድርጎ ስንት ኬዝ የሚያቅሰው ጠበቃ ሆኖ ህግ የሚያቅሰው ሌላ ለመጨቆን ህግ ሲያረቅ ሞት ነው በቃ ሞት ነው ለህግ ሰው በጣም ሞት ነው። ይሄ እኔ እንደዛ ነው የማስበው። መጨቆኛ ድራፍት ያደርጋሉ ሌጋል ጋፕ ይፈጥሩና ይሄን እንዴት አድርገው ትግራይ እንደዚህ አድርገን እንስራ ፕሮክላሜሽን እያደረግን እንግደላት እንደዚህ አዋጅ እናውጣ። ከዛ አብይ የሚባለው ሰው ከላይ ይነክሳል ማለት ነው። ህግ ለራስም ጭምር ነው ድራፍት የሚደረገው። እጅ እያወጡ ፓርላማ ላይ እጅ ሲያወጡ የነበሩ ሰዎች አሁን በዛ ህግ መጥቶ ራሳቸው እየተበሉ ነው። ህግ ለዛ ነው ለኔ ለልጆቼ ተብሎ ነው ህግ የሚረቀቀው። ድራፍት ሲደረግ እንደዛ ነው። ጀነራል ነው ለአቶ ገሌ ለትግራይ ህዝብ ለቲፒኤልኤፍ ተብሎ የሚወጣ ህግ የለም። ነገ ጠዋት በሱ ህግ ነው የምትዳኘው። እና የአብይ ጭቆና መሳሪያዎች ተቋማት ናቸው። በተቋም ደረጃ ዮናስ አዳይ የሚባለው የአዲስ አበባ ዩኒቨርሲቲ ለአብይ አህመድ ፒኤችዲ ሰጠውት የሚለው ሰውዬ ሲቀጥፈን ነበር። ለወደፊቱ ህግ ስርዓት ሎ ኤንድ ኦርደር ሲመጣ የተጠያቂነት ነገር ሲጀምር እነዚህ ተቋማትም ጭምር ያሉ አብይን ዲክታተር ያደረጉ አብይን እንደዚህ አይነት ሰው እንዲሆን የረዱ ተቋማትም ጭምር ነው የሚጠየቁት። እኔ እኮ ታዝዤ ነው የምትባለው ነገር የለም አይደለም። ትግራይና አማራ ላይ ለምሳሌ ምን አለ ባለፈው አብይ እንደምንም ብሎ ለማንገስ ምርጫ ቦርድ ለብቻ ነው የአገራዊ ምክክር የሚባል ትግራይ በቃ ዝግጁ ነች አለች እኮ ብሏል። ፓርላማ ላይ መጥቶ እንደዛ ብሏል። ቶሎ እንወያይ አለች ትግራይ። ቲፒኤልኤፍ እንደዛ አሉ። የትግራይ ጊዜያዊ አስተዳደርም እንደዛ አለኝ ይላል። ቀጣፊ ወመኔ ብለናል። ያኔ አላለችም ማን የሚባል ብለናል። አላመጣም። ከዛ ትግራይ እምቢ ከተባለ አዲስ አበባ እናደርገዋለን አሉ። አዲስ አበባ ነው። ትግራይ ነው። ግን ትግራይ ተሳተፈች ብል እንዳታስገባ። ዲያስፖራ ካወያየ ዲያስፖራ ነው። አዲስ አበባ ካወያየ አዲስ አበባ ነው። ትግራይ ካወያየ ነው ትግራይ የሚሆነው ብለናል። አይ ትግራይ ስላልቻልኩኝ ተጋሩ እና ከትግራይ አንዳንድ ሰው ጠርቼ አዲስ አበባ ካሉ ተጋሩ ደግሞ ወክዬ ነፃ አልቃን ነገታቸው አድርጌ እወያያለሁ ካልክ አወያይ፣ ግን ትግራይ ተወያየች ብል እንዳታሳትፍ ብለናል። አማራ ክልልም አሁን ዝግጁ አይደለም ክልሉ። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ሰው አስረስ ማረ የነገረን እሱ ነው። እኛ እንኳን ለውይይት ምርጫ አሳተፋለሁ ቢል ወንጀለኛ ነው፣ ጸረ አማራ ነው፣ የአማራ ጠላት ነው። ለዚህ ደግሞ እኛ
ማስጠንቀቂያ እንሰጣለን ብሏል። ማስጠንቀቂያ እንሰጣለን ማለት እርምጃው ግልጽ ነው። ይሄን እያወቅ እሳት ውስጥ ለበለባለሁ እሳት ውስጥ ገባለሁ ምትል ከሆነ የራስ ጉዳይ ነው። የሚዲያ ኃላፊነታችን የምንወጣው ይሄን መረጃ በመስጠት ነው። ከዛ በኋላ ምርጫ ነው የሚሆነው። ይሄ ሰው እየነስማው ሁለቱ ትግራይና አማራን በተመለከተ የነገሩ ሁለት ሰዎች ናቸው። አማራ ክልል የናሽናል ዲያሎግ ማለት ቅንጦት ነው፣ በዚህ ሰዓት ስለ ናሽናል ዲያሎግ የሚወራበት ክልል አይደለም ተባለ። ቅንጦት ነው አማራ ክልል። ትግራይም ቅንጦት ነው። ትግራይ ምን ብሎ ነው አሁን ለናሽናል እንትን የሚቀርበው? ባንክ ተዘጋብኝ፣ ነዳጅ እኮ የለኝም፣ ደሞዝ የሚባል የለም፣ ተዘጋው፣ ተቆለፍኩ። ጥያቄው እሱ ነው። 1 ሚሊዮን ህዝብ ተፈናቅሏል። ከቤት ከቀዬ ተባረረ ያለው ምኑ ከምኑ ነው? እናንተ ሰምታችሁ የትግራይን ወደ ናሽናል ዲያሎግ ልታስገቡት የምትችሉት? በድሮን የሚቀጠቀጠው አማራ ህዝብ ድሮን 27 ሰው ገደለች፣ እኔ 27 ሰው አልገደልኩም 26 ነው የገደልኩኝ እያለ ልትከራከር ነው ከይልማ መርዳሳ ጋር። እነዚህ ይሄ ኢናብል እያደረጉ ያሉ የአማራ ክልልን ክራይሲስ እንዲጨምር ኢናብል እያደረጉ ያሉ ተቋማትም ግለሰብም አዳይ እንደው ዘዳይ ሪስፖንሲብል ናቸው፣ አካውንታብል ናቸው። እኔ የጊዜ ጉዳይ ነው የምንለው ለዛ ነው የትም አያመልጥም የምንለው። እናድምጣችሁ ሁለቱ ከዚህ ጋር የሚያስበው ትግራይ ውክልና በሌለበት ነው አዋጁ የሚወጣው። አሁንም የትግራይ ውክልና በሌለበት ነው የተራዘመው። ስለዚህ በዚህ ሁኔታ ሆናችሁ እንዴት አድርጋችሁ ነው ትግራይን ኢንጌጅ ማድረግ የምትችሉት? ፈንዳሜንታል ኩዌስችን ነው። ከክልሉ አመራሮችም ጋር ከምሁራንም ጋር ባደረግነው ንግግር ውስጥ የሰማነው ያየነው ነገር ቢኖር መመካከሩ ያዋጣል። ሁል ጊዜ በተመቸው በተሰመረው መስመር ውስጥ መመላለስ ሳይሆን ቲንኪንግ አውት ኦፍ ዘ ቦክስ የምንለው በዚህ ጊዜ ነው የሚወጣው። ስለዚህ ስለሄንን ከሁሉም አካባቢ ግሪን ላይት እያየን ስለሆነ ፋንዳሜንታል ያ ኢንጌጅ ማድረጉ በራሱ እንደ አንድ መፍትሄ ስለሚታይ ነው። የአማራ ክልል ሁኔታ ይታወቃል። በዚህ ልክ የአማራ ክልል ሁኔታ እየታየ ምክክር ማድረጉ ለግዠሪየስ ነው የሚለውን በተመለከተ ለግዠሪየስ አይደለም። እንደውም የአዋጁ መንፈስ አይታችሁ እንደሆነና መግቢያ ላይ አይታችሁ እንደሆነ ኢትዮጵያ ውስጥ በፖለቲካ መሪዎች በሀሳብ መሪዎችና በተለያዩ ህብረተሰብ ክፍሎች መካከል ያለ መግባባት አለ ስለሚል መግባባት ባለበት ሁኔታ አይደለም ስራችንን እየሰራን ያለ ነው። ከዚህ አኳያ እንደውም ችግርና ግጭት ባለበት አካባቢ ነው ምክክርና ውይይት መደረግ ያለበት እንጂ ለግዠሪየስ ሊሆን አይችልም። በዛም ሊተረጎም እንግዲህ ለግዠሪየስ ነው። ይሄ ምርጫ ቦርድ ነው፣ የምርጫ ቦርድ አለቃ ነው። አንድ ጽሕፈት ቤት ኃላፊ ነው፣ ሰብሳቢ ምርጫ ቦርድ ነው ብቻ ይሄ ሰውዬ እና ለግዠሪየስ አይደለም። ይቻላል፣ አማራ ክልልም ምርጫ ማካሄድ ይቻላል። ትግራይም የግድ ነው ቲንኪንግ አውት ኦፍ ዘ ቦክስ ይላል። ትንሽ ወጣ ብለን እናስብ እንጂ ፖሲብል ነው። ትግራይ ላይ የብሔራዊ ውይይት ማድረግ ይቻላል ነው። እንዴት ነው? የትኛው ጋር ነው ተሄደው? ምንድነው የሚገጥም ችግር ምንድነው የሚለውን ማለት ትግራይ ሆን ብሎ በብልጽግና እየተከበበች ሙሉ በሙሉ ፍሪዝ እንድታረግ ምንም አይነት ማህበራዊ ኢኮኖሚ እንቅስቃሴ እንዳይኖረው ሰው ለቅሶ መሄድ ትቷል። ለምን? ትራንስፖርት የለም፣ ብር የለም፣ ትራንስፖርትም የለም። ሪኤት እየነዳ የምታዩት በጣም ጥንቅቅ ያለች ጥሩ መኪና ያለው ከአዲስ አበባ በአፋር መሄዶ ወይ መቀለ የሚኖረው በእንትን ምንድነው የምትባለው እሽግ የውሃ እሽግ ሃይላንድ የምትባለው በተለምዶ ድሮ ኢትዮጵያ የመጀመሪያ ሃይላንድ እሽግ ዋሰ ነበር። በሱ ሁሉም ሃይላንድ የሚባለው ይመስለኛል እስካሁን ድረስ በሱ ነው ነዳጅ ገዝቶ እንትን እያለ የሚሞላ። እሱ ከተገኘ ነው። ከዛ ሌላ መኪና ቆሟል። ገበሬ መስኖ አካባቢ ምናምን ድሮ በኢህአዴግ ጊዜ ድሮ መስኖ አካባቢ ያለው የትም የኢትዮጵያ ምድር ላይ የነበረው በጄኔሬተር ነበር። በጄኔሬተር ከወንዝ በጄኔሬተር መስኖ ይሰራ ነበር አርሶ አደር። አሁን የለም፣ አሁን ነዳጅ የለም። ሌላ ጉዳይ እናልፋለን። እነዚህ አስቻዮች ናቸው፣ መረሳት የለበት። ዛሬ አዳነች አበቤ ከእስልምና አባቶች ጋር ውይይት አደረግኩኝ እና በጣም አጥጋቢ ውጤታማ ምናምን ዜናዎች በሙሉ የአዲስ አበባ ቲቪ የኢትዮጵያ ቴሌቪዥንም እያየሁት ነበርና የተሰጡ አስተያየቶች በሙሉ ፍሬምድ ናቸው። ለደንበረጉ አንደኛ ብልጽግና ጨዋ እንደሆነ እንደማይዘርፍ፣ ብልጽግና ሙስና እንደማይበላ ሼሆች ያወጣች ታናግራለች። ሴፍ እንደናንተ የመሳሰል እኛ ምንሰጣችሁ ገንዘብ ምንከፍለው ታክስ በአግባቡ ነው የምታውሉት። ወደ ስዊዝ ባንክ አትወስዱትም። ስዊዝ ባንክ ያው እንትን ማለት ነው፣ ስዊዘርላንድ ነው፣ የሌቦች ባንክ መሆኑ ነው። እና አዳነች አበቤ ምንም ዘራፊ አይደለሽም እያላት ነው። እምነት ሰው አይቀየምህም እንዴ? እንደዛ ስትለው ራሳቸው አይታዘቡም እንዴ? አብይ ራሱ አይታዘቡም እንዴ?
ሰው እኮ ዱባይ የሆነች አፓርትመንት የሌለው ካድሬ ሆኖ አዲስ አበባ አፓርትመንት የሌለው አሁን ደግሞ እንደ ፋሽን ኬንያ ዩጋንዳ አካባቢ ነው የሚገዙት። ማናት የኢትዮ ቴሌኮም ሴትዮ የት ነው ስፔን ሄዳ እኮ ነው። ስፔን አሁን ሰው ይገምታል እንትን ቤት ይገዛል ብሎ ማለት ቢች ዳር ቤት ይገነባል ብሎ ሰው ይገምታል። የኢትዮ ቴሌኮም አለች የሰማነው እንደዛ። ብልጽግና ራሱ አብይ ያውቃል። ግን አብይና እሱ ምን አይነት ግንኙነት እንዳላቸው አይታወቅም። ብዙ ሰው በጣም ኢንቲሜት ናቸው ይባላል። ያቀርባለች ያቀርባታል የሚባለው ያውቃላሉ እሱ። እችም አዳነች አቤቤ ምን ሀብት እንዳላት ያውቃል እሱ። አባዱላ ዱባይ ምን አለው ማን ሰው ያውቃል። ትንንሽ የሚባሉ ሰዎች ሽመልስ አብዲሳ የሱ ደግሞ አይነገርም ከበድ ይላል። እና አዳራሽ ላይ የሚያናገሯቸው ብልጽግና ዘራፊ አይደለም፣ በጣም ጨዋ ነው። ልጆቻችን ትቀልቡበታላችሁ ትምህርት ቤት ላይ የምንሰጣቸው ገንዘብ ለልማት ነው፣ ሙሉ አዲስ አበባ ልማት በልማት አደረጋችሁልን ይላል። አዲስ አበባ ሰርቶ አዳሪ ሊስትሮም ካፌም ይሰራ የነበረ በሙሉ ጠራርጎ የትና የት አድርጎ ምድር ማሲንቆ ምናምን ካሳንችስ ከማሲንቆ ነፃ አደረግዳት የሚል ግርማ ብሩ እኮ አለ አዲስ አበባ ውስጥ። ግርማ ብሩ አዲስ አበባ ማሲንቆ ቤት ነበር። ማሲንቆች አማራ ማለት ነው። በነገራችን ላይ መተፋፈር አያስፈልግም። ማሲንቆ ብዙ ጊዜ ከማሲንቆ ጋር እንትን እሱ ያለው ማለት ነው። ከማሲንቆዎች ይሄ ባህላዊ ሙዚቃ ቤት ምናምን ስለነበር ነው ካሳንች ድሮ ጠራርገን አወጣናቸው። አይመለሱም። ድጋሚ ኦርጋናይዝድ ሆኖ የሚመጡበት እድል የለም። የሀገሪቱ ትልቅ ሰው ነው። በኢህአዴግ ጊዜ ጉምቱ ባለስልጣን የነበረ ነው፣ አምባሳደር የነበረ ነው። እንደዛ አለ ሲባል ሞት አይደለ እንደ ለኢትዮጵያውያን ደግሞ አብሮነት ይሉታል። እነዚህ አብረን እናድጋለን አዲስ አበባ የሁላችንም ነች አጭሳ እንደዚህ አይደለም። ጠራርገ ለሀብታም ብቻ ምቹ የምትሆን አዲስ አበባ ድሃ የምትጠየፍ አዲስ አበባ አድርገ ካድሬ ሼሆች ካድሬ የሃይማኖት አባቶች ነን ብለው ልክ እንደ አባ ህፃን የሚባሉት የቤተክርስቲያን ሰዎች አሉ አዲስ አበባ አባ ህፃን የሚባሉ የመነኩሴን እንጂ ያጭበርባሪው እንደነሱ ካባ ልብስ ለብሰው መንፈሳዊ መስለው መስቀል ይዘው ፕሮፓጋንዳ ነበር የሚሰሩት። አሁንም ተመሳሳይ የሙስሊም ማህበረሰብ በዚህ ከባድ ጾም ጊዜ የሙስሊም በጣም ቅዱስ የሆነ ጾም ጊዜ የሚባለው ፕሮፓጋንዳ ያሰራቸዋል። ነውር ነው። ተወካዮች ናችሁ ከተባለ ማንን ወክለን ነው እዚህ አዳራሽ ያለ ነው ብላችሁ ማሰብ መቻል አለባችሁ። የብልጽግና ፕሮፓጋንዳ ማሽን አትሁኑ። ስብዕናችሁ በተጠበቀ መንገድ እዚህ ስትገኙ አሁን ሚዲያ ላይ አሁን ይሄን አንድ ላሳያችሁ። የሙስሊም አባቶች ጥያቄ ጠየቁ ሲባል የጠየቁ ጥያቄ ያሰማችኋል። የጠየቁ ጥያቄ ቀይ ባህር ይመለስልን አሉ ነው። ሪሊ እንደዛ አይደለም። ሰላም ቅድሚያ ለሙስሊሙ ማህበረሰብ የትኛው ቀይ ባህር ነው ለሙስሊም ማህበረሰብ የሚመለከተው ወይስ አልነጃሽ ነው? እውነት እንነጋገር ከተባለ ስፒሪቹዋሊ ስፒኪንግ ማን ነው ቀረቤታው? ከማን ጋር ነው ኮኔክሽኑ? የኢትዮጵያ ሙስሊም ማህበረሰብ ኢትዮጵያውያን ፕራውድ ሆኖ ሁሌ ትልቅ ፕራይድ የሚሰማቸው ከአልነጃሽ ጋር አይደለ እንዴ? እኔ አንድ ትዝ ይለኛል የሆነ ሀገር እየበረርኩኝ ትዝ አይለኝም፣ ግን ኢራቃዊ አጠገቤ ተቀምጦ ሲነግረኝ ስለ አልነጃሽ እሱ የሚያውቀው ተአምር ነው። ለኢትዮጵያ ያለው አክብሮት በአልነጃሽ ምክንያት ኢትዮጵያ እንዴት አድርጎ እንደሚያውቃት ተአምር ነው ሲነግረኝ። ብዙ ሰዓት አብረን ተጎዘን ተናግሮ አይጠግብም። ታሪክ ያውቃል፣ የኢትዮጵያ ታሪክ ያውቃል። የኢትዮጵያውያን የአልነጃሽን እና በዛን ሰዓት በስደት የመጡ እና አልነጃሽ የተደረገላቸው አቀባበል ጊዜ ሲነግረን ጉድ ነው። ለካ እንደዚህ አይነት እንትራለን። የኢትዮጵያ የሃይማኖት አባቶች እንደነዚህ የመሳሰሉ ቀይ ባህር ነው የኛ ጥያቄ የሚሉት ይሄ ታሪክ ያውቁታል ወይ? አልነጃሽ ሲወድም አፋቸው ዘግተው ጸጥ ያሉ ካድሬዎች ናቸው እኮ አንዱ። ይሄ በኢህአዴግ ጊዜ ታስሬ ነበር ምናምን ነበርኩኝ እያለ የሚያውደለድለው አብይ ደጋፊ እኮ ስለ አልነጃሽ ተናግሮ ያውቃል? አያውቅም። እንደዚህ የሆነ የዚህ አካባቢ ሙስሊሞች እንደዚህ ይሁኑ ይላል። ተቆርቋሪ መስሎ ማለት ዲቪዥን ለመፍጠር የሆነ ትግራይ ላይ የሆነ ያገኝልኛል ከተባለ ሄዶ ዘጭ ብሎ ይወርዳል። ትልቁ ኢሜጅ ላይ አንድ ስቴትመንት መስጠት አይችልም። አልነጃሽ እንደዚህ ሆነ ፕሊስ ኧረ ጦርነት ይቆም ብሎ እንኳን ፌር ሆነ እንኳን ለታሪክ እንኳን ዶክመንት ይደረግልኝ ብሎ እንኳን መግለጫው አላወጣም። የኢትዮጵያ እስልምና ምክር ቤት አላወጣም። በግለሰብም እንደ ተቋም አላወጣም። ይሄ ነውርም ከነውርም ነውር ነው። አሁን እየመጡ ያሉት ግን
ጨዋታቸው ለታሪክ ነው። እኛ አንገታችን ተቆርጦ ምን ዋጋ አለው? የተቆረጠው አንገታችን ይጠገንልን ይላል። ማን ነው? ኤርትራ ትመለስልን ነው። ይሄ ነው የኢትዮጵያ እስልምና ምክር ቤት ጥያቄ እሱ ነው። የሙስሊሞች ጥያቄ እሱ አይደለም። እንስማቸው ምን እንደሚሉ። ይሄን ተፈጥሮ ሀብት ሳይበከል ሳይረበሽ ከኛ የወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት አይተናል፣ ዳብሰናል፣ ተሰተናል፣ ኑረነዋል። በህልም እንኳን ይሆናል ብለን ያላሰብነው የከተማው ለውጥ ሌሎች ሀገሮች የሚመኙት አይነት ተመኝተውም ምስራቅ አፍሪካውያኖች ያልሰሩት ስራ በ5 ዓመት ሰርቶ የቀይ ባህር ጉዳይ በቀን በጀንበር በብርሃን የተነጠቅ ነው። የኢትዮጵያ ኢኮኖሚ፣ የኢትዮጵያ ህልውና፣ የኢትዮጵያ አንገት ቆርጦ መውሰድ የተሰራብንን ይህንን ታሪክ የብልጽግና መንግስት ሊመልስልን ሊያስመልስልን እንጠብቃለን። ሰምታችኋል። ከጀርባ የተወሰኑ ሰዎች አላሁ አክበር ሲሉ ሰምቻለሁ። ከኋላ የተቆረጥነውን አንገታችን እንዲጠገንልን እንዲመለስልን ሳንፈልግ በግድ የተወሰደብንን አላሁ አክበር ይላል ከጀርባ። ትዋጋለህ ወይ? ትዋጋለህ? ባጫኩ የባጫ አልነገረህም እንዴ? ይሄ ፕሮፓጋንዳ የኢትዮጵያ ሙስሊም ማህበረሰብ ጥያቄ ነው የሚሉት። አሁን ጠየቀ የሙስሊሙ የጠየቀው ጥያቄ ብሎ ያመጡት የሙስሊም አባቶች ጥያቄ ተመልከት። ፕሮፓጋንዳ ያመጡት ይሄንን ነው። ካድሬ ሰብስቦ ስንት ጨዋ ስንት በዚህ ሰዓት በጸሎትና በእንትን የሚገኝ የሙስሊም ማህበረሰብ ፕሮፓጋንዳ ትሰራለች አዳነች አበቤ። ብልጽግና በጣም ከነውረኛም ነውረኛ ነው። ወቅቱ እንኳን ጾም እንኳን እስኪያልቅ እንኳን አልጠበቀችም። በዚህ ጊዜ ይሄን ታስናግራቸዋለች። ሌላ ጉዳይ አለ ተመልካቾች። ዲዲአር ብሎ ጨዋታ ጀመሩ። ዶክተር አብርሃም በላይ የቆላና የመስኖ ምናምን የቆላ ዝንብ ነው የቆላ ከብትና የመስኖ ምናምን ነው እሱ የተገኘው የት ነው? ወደ ፕሮፓጋንዳ ማለት ነው። በቃ እጅ እንትን ያደረጉ ነው። አዋሽ አርባ ሰሞኑ በጣም አይ ቲንክ ጥሩ አጀንዳ ነች መሰለኝ ይችላል። ያኛው ህወሓት የወከለችው ነው። አጠገብ እጁ እንትን ጣቱን የሚያደርገው የህወሓት ሰው የነበረ ነው። ከዛ በኋላ እነጌታቸው ጋር ሄዶ እዛው ዶላርን ጥሞት የዲዲአር ያው በዶላር ነው የሚከፈላቸው። አሁን ዲዲአር ሲባል በፕሪቶሪያ ሰላም ስምምነት ቲፒኤልኤፍ እና ፌደራል መንግስት ሁለቱም የሚያደርጉና የቲዲኤፍ ሰራዊት የቲዲኤፍ ሰዎች እገሌ 10,000 ነው 5,000 ነው እኔ ዲዲአር እገሌ እንዲወጡ ፈቅጃለሁ ብሎ ያደርጋል። ከዛ ውጭ ግን ራሱ የዩናይትድ ኔሽንስ ገንዘባቸውን አቤ ጁባ ደቡብ ሱዳን ማለት ነው ዳርፉር የተለያዩ አካባቢዎች የነበሩ ሰላም አስከባሪ ኢትዮጵያውያን ደሞዛቸው በእስር ላይ የነበሩ አዋሽ አርባ የትሜትም ተበታትሎ የነበሩ ኬንያ ተሰደው የነበሩ ጁባ እዛው አሳይለም ጠይቀው የነበሩ ሱዳን ቀርተው የነበሩ አሁን ወደ ኢትዮጵያ መጥተው ገንዘባቸው ግን በብሔራዊ ባንክ የነበረ ገንዘብ የሰሩበት ነው። የዩኤን ገንዘባቸው ነው። 1 ሚሊዮን አንዳንዶቹ 1 ሚሊዮን አንዳንዶቹ 900,000 850,000 ነው ገንዘቡ። ይሄ ነው እሱ ነው የተሰጣቸው። ሰሞኑ አዋሽ ላይ የተሰጣቸው ገንዘባቸው ነው የተሰጣቸው። እና ዲዲአር ሲባል ዲዲአር 90,000 ብር ነች እኮ 90,000 ብር ነው 900,000 ነው 950,000 የሚከፈላቸው እንደ ቆይታቸው ማለት ነው። እነሱ ግን ይሄው አርሚ ሰባ የሚባል ዲዲአር አስወጣ ነው ይላል። አርሚ ሰባ እኮ አባቴ መግለጫ አውጥቶ ያውቀው እስከ ዛሬ ድረስ አድብጦ የነበረ አርሚ ሰባ ስሙ እንኳን አሁን አይደል የወጣው ስሙ አርሚ ሰባ ይሆን አርሚ 69 አይታወቅም ነበር። በግልጽ ጊዜ አሁን በቅርብ ጊዜ እኮ ነው ስሙን ጎላ አድርገን ያመጣን ማለት ተደብቆ የነበረ ስሙ ማለት አርሚ ሰባ ይሆን አርሚ 12 አይታወቅም ነበር። ለመጀመሪያ ጊዜ መግለጫ አውጥቶ እናንተ ብልጽግና ሆይ ለሰላም ዝግጁ ያለውንክ አገር እድሜ ልክ እያተራመስክ እየዋሸ እስከዛሬ ቆይተሃል። አርሚ ሰባ የሚባል ወደ ዲዲአር የገባ የለም። አርሚ ሰባ በልዩ ሁኔታ ወደ ዲዲአር የሚገባበት የለም። ኢስ ፓርት ኦፍ ዘ ቲዲኤፍ አርሚ ነው። እኛ የቲዲኤፍ አርሚ 32 30 በለው ምናምን የሚባሉ ትግራይ ካሉ አርሚዎች አንደኛው አርሚ እኛ ነን። ስለዚህ በልዩ ሁኔታ ከኛ ጋር የምታደርጉት ግንኙነት የለም፣ ከኛ ጋር ያደረጋችሁት ዲዲአር ፕሮሰስም የለም ብሎ መግለጫ ወጥቷል።